እና አንድ ሰውዬ ባጠገቡ እልፋል የሆነ ሰው ማርያም የምትባል ሴት አገርማችሁ ለዛማ ይመስላችሁን ሰዎች እስከ ሞት ድረስ ይሄዱ የሚረዳው የሌለውን የምትከተለው የሞተ የሚያስነሳማ ማንንም ይከተለዋል። አትክልት ጠባቂ መሰላት። ጳውሎስ ይታገላል፣ ይጨነቃል፣ ይሰቃያል። ምጥ እንዲያዛት ሴቶኛለዋል መስቀል ለማሳየት ምጥ እንዲያዛት አይታችኋል። ምጥ ያዛት ሴት አይታችኋል። ዴሊቨሪ ሩም ውስጥ የገባች ለመውለድ ያለች ስታብድ እኮ በምድር ላይ ካለ ከየትኛው ህመም እኮ ምጥ ነው የመጨረሻው ህመም። ምጥ ነው የመጨረሻ ህመም እኮ ምጥ ነው። እያበደች እየጮኸች እያለ ማኪያቶን ጠጣ ትባላለች። እንደ እብድ እያረጋት እየጮኸች ሌላ ነገር እኮ አታስብም። እጇን ይዛ አብረህ መጮህ ብቻ ነው ምርጫ። ስለዚህ ጳውሎስ ምጥ ላይ ነኛል እምገላገለው መስቀል ስታዩልኝ ነው። እናንተ መስቀል ስታዩ ወልዳ እንደምታቅ አረፋለዋል። ግድ የለም ይሄንን ሁሉ ጮኸ ተራሷለዋል። እዩልኝ ብቻ እናንተ ጎናቸው ለሰው ኢየሱስ እንደተሰቀለ ሆኖ ተመልከቱ በሉት። ጌታ ይባረክና የመስቀሉ ትምህርት አለ የመስቀሉ ትምህርት ለሚጠፉት ሞኝነት ነዋል። ለጥፋት የተወሰኑ ነው የሚለው የተጻፈበት ላይ ለጥፋት የተወሰኑ ይላል። አንቀበላውም ሲሉ ለጥፋት የተወሰንክ ነህ ይለዋል ጳውሎስ። ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ሲለው ያተኛው ሲል የተሰቀለው ይለዋል። ታምር የሚያደርገውን መከተል ቀላል ነው። የሚሞተውን መከተል ነው ከባድ። እርቃኑን የተንጠለጠለውን ማመን ነው ከባድ። የሞተ የሚያስነሳማ ማንንም ይከተለዋል። ታምር እያደረገማ 12000 እኮ ነበር ግር ብሎ የመጣው። ሲሞት ማንም አልነበረም። 12ቱ ራሱ ጠለውት ሄዱ ይላል። በሩቅ ነው ያዩት። እሱን ነው እንድታዩ ታገላለ። ክብር ለኢየሱስ ይሁን። ማርያም የምትባል ሴት አገርማችሁ። ማርያም የምትባል ሴት ሞቶ የምትወደው ሞቶ ሬሳ ፍለጋ የምትሄድ ሴት ሞቶ እኮ ነው ሬሳ ሄደች መቃብሩ ጋር ሄዳ። እሷ ለነገሩ 7 አጋንንት አውጥቶላታል። ድሮ ፕሮስቲቲዩት ነበረች፣ እሱ ነፃ አውጥቷታል። ብዙ ነገሯን ሰብሮ ወደዋለች እና ፍቅር ነው ያሸን እና መቃብሩ ጋር ሄዳ ወደ ውስጥ ሲገባ የለም ኢየሱስ። ተጨንቃ ቆማ ትተክዛል። እና አንድ ሰውዬ ባጠገቧ እልፋል የሆነ ሰውዬ ነው። እልፍ ሲል ፊቱን አላሳያት በጀርባው ነው ነጭ ልብስ የለበሰ ሰው ነው። እና ጌታዬ አለችው ጠጋ ብላ። አቤት። አትክልት ጠባቂ መሰላት አይደል? አትክልተኛ እኮ ነው መሰላት። ኮትኳች እንደው ጌታዬን ወስደህብኝ ይሆን አለችው። ሞቶ ጌታዋ ነው። እንደው የሞተ እኮ ነው ሬሳ ጌታዋ ነው። እንደው ጌታዬን ወስደዋል። የት ነው ያኖርከው? እባክህ ንገረኝና ልውሰደው አለች። አላወቀችም። ሞቶ የምትጠብቀው ተነስቶ እንደቆመ ዞር አለና ማርያም አለ። እኔው ማርያም እኮ ነው ያለው። እኔ ሳነበው እኔን የጠራኝ ነው የሚመስለኝ። ታውቃላችሁ ትርክክ ነው የሚለው ሰውነት። ማርያም ሲላት ረቡኒ ሞቶ ትፈልገዋለች፣ ተሸንፎ ትፈልገዋለች፣ ወድቆ ትፈልገዋለች። አቅማቶ ያን እየተጣራ የሚረዳው በሌለው ሰዓት ትፈልገዋለች። ተሸንፏል እያሉት ትፈልገዋለች። እየደከመው መከተል ነው ከባድ። እያቃተው ሲመስላችሁ እንዲህ ስታዩት እየሞተ እኮ ነው፣ እየተመታ እኮ ነው፣ እየተደበደበ እኮ ነው፣ እየተወጋ ነው። የሾህ አክሊል አድርገውበት ሲገረፍ እኮ ዝም አላለም። ጮኸ ወደ ሰማይ አባቴ ሲል እስቲም አይርዳ አሉት። እምቢ አላብም ከሰማይ ጸጥ። የሚረዳው የሌለውን ነው የምፈልገው፣ የሚረዳው የሌለውን ነው የምትከተለው። እንደተሰቀለ ሆኖ አሜን ነው። ክርስቲያኒቲ ሪቨሌሽን መገለጥ ነው። ለዛ ነው ጳውሎስ ይሄ የመስቀል ትምህርት አለ ለሚጠፉታል ሞኝነት ነው አለ። በመስቀል ላይ የተሰቀለው ያድናል ስትል ያማል ይላል። እውነቱን ነው። በርቶልን ተሰብስበን ነው እኛ ብርሃን የሰበሰበን። ለዛ ነው እግዚአብሔር አምላክ ነው ለኛም በራልን የሚለው። ልጁ ሊገልጥላቸው ካልወደደ በስተቀር አባትን የሚያውቅ የለም፣ አባትም ካልገለጠላቸው በቀር ወልድን ሊያቆም ይችል የለም። ብርሃን ነው። ትዝ ይላችኋል ደቀ መዛሙርቱ ሄደው አጋንንት አውጥቶ ታምር አድርገው በጣም ደስ ብሏቸው መጡ። በቃ አጋንንት ጉድ ነው ብሎ መጡ። ጉድ ነው። ሙሴ አውጥቶ ያቀማ እኛ ለመጀመሪያ ጊዜ አወጣን ብለው አባቶች እነ ኤልያስ እኮ አጋንንት አልወጡ እኛ ወጣን ብሎ መጡ። አጋንንት በስምህ ታዘዙልን ሲሉት በዚህ ደስ አይበላችሁ ስማችሁ በሰማይ ስለተጻፈ አለና ቀጥሎ እንዲያ ዞር ብሎ እጆቹና አባቶይ ከታላላቆችና ከጠቢባን ሰውረህ ለነዚህ ለታናናሾች ስለገለጥክላቸው። ፈልገው አገኙኝ አይደለም ያለው፣ ተገለጠላቸው ነው ያለው። መረመሩኝ፣ ደምረው ቀንሰው ያዙኝ አይደለም ያለው። ብርሃን ሰጣቸው፣ ስለገለጥክላቸው አመሰግናለሁ። መገለጥ ነው። ለዛማ ይመስላችሁን ሰዎች እስከ ሞት ድረስ ይሄዱት ሲሞት የሸሹ የሚመስሉ በመንፈስ ብርሃን ሲያገኙት ሞቱ ራሳቸው ለሱ ሞቱ። እግዚአብሔር በዚህ ብርሃን እኛን የሚንካ አይናችን ኢየሱስ ላይ እንደተቀረቀረ መስቀል ላይ እንደተቀረቀረ ጳውሎስ የሚሞግታቸው ለዛ ጳውሎስን ስላልተቀበልከው አይበሳጭ ወይኔ አይልም። ለጥፋት የተወሰነ ነው ብሎ ያለ አጠግብ ሌላ ሰው ይድናል። ክብር ለኢየሱስ ይሁን። እግዚአብሔር ታውቃላችሁ እኛን ለማሳመን የተለየ ጥረት አያደርግም። እውነቱን ይነግራል። ክራይስት እኮ እንደሱ ነው። ተጋየን ያልበላ ደሜን ያልጠጣ ብሎ ሲሄዱ አላለም። 12ቱንም ታልፈለጋችሁ አላቸው። ያው ሰዎቹ በወጡበት በር አለ። ኧረ እኛ ወዴት እንሄዳለን? በእውነት ካንተ ጋር አብረን እንቆማለን ሲሉ ድሮም እናንተን እኔ የመረጥኳችሁ አለ። አቋማቸው ነው ያስጠጋች። ጎስፕሌ ነው። ሌላ መንገድ የለም። ባይዘው የለም ሌላ መንገድ። በእውነት እኮ ነው የምላችሁ። ኢሞሽናችን ላይ በጣም ተሰርቶብን ስፒሪታችን ላይ ምንም እኮ ላይኖር እኮ ይችላል። ዘንድሮ ቸርች እኮ እንደሱ እኮ ነው እየሆነ ያለው። ሞቲቬት እየተደረግን የማይንድ ቴራፒ እየተሰጠን አይምሮአችን ተነቃቅቶ እንደ ዘንድሮ እኔ አንዱ ምን አለ ይመስላችሁ አዲስ አበባ የለውም አለኝ። አጠገቤ ያለው
የለውም ሲለኝ አልኩት የለውም አለ። የት አልኩት የት ነው የሌለው ይንገረኝ የት እንደሌለ እኔ ያዋራኝ ነው እዚህ የለውም ማለት እንዴ ጨበጥኩት እንዳልስተው ብዬ ሸርች እኮ ነው እንዲኮ እየተማረከው እየወጣን ያለ ነው። እውነቴን እኮ ነው የምላችሁ። እግዚአብሔር ሲሪየስ በሆነበት ነገር ላይ አትቀል። እግዚአብሔር ልጁን ገሎ ነው ይሄን ህይወት የሰራ። እግዚአብሔር አንድ ዘላለም በቅፎ የነበረ ልጁን ገሎ የጀመረው ህይወት ላይ ኢንተርቴን ያደርግ ሌላ ምርጫ የለንም። አብርሃም ተብሎ ባይገባችሁ እድላል፣ ሙሴ ብለን ባይገባችሁ እድላል፣ ኢየሱስ ተብሎ ግን ካልገባን ሌላ የለም። የመጨረሻ ነው። አባቶቻችን አውርተው ሊያስረዱን ሞከሩ። ኢየሱስ ሞቶ ነው የነገረን። ሞቶ አውርቶ ብቻ ሞተ። ሌላ ምርጫም እድልም የለም። የመጨረሻ አሜን ነው። ዶንት ቢ ዲሲቭ እንዳትታለ እንዳትሸነገው እድል እንዳትሰጡ ለራሳችሁ አትስጡት እድል። አይናችሁ ከመስቀል ላይ ሊነሳ ሲል ኖ በሉት። የቀረ ይቀር ህይወት ነው ህይወት ነው። ስለዚህ ለሚጠፉት አለ ሞኝነት ነው ሞኝነት። ባይቀበሉስ ጳውሎስ የግሪክ ፍልስፍና የተጫናት ከተማ ናት ቆሮንቶስ። አቴና ጎረቤቷ ነው። አቴና ጎረቤቷ ነው። አቴና ደግሞ የፍልስፍና ኢንስቲትዩቶች አሉ። ጳውሎስ አንዱን የፊሎሶፊ ትምህርት የተማረው አቴና ገብቶ ነው። አሮስፋጎስ ምዕራፍ 17 ላይ ሰብኳል። አቴና ምዕራፍ 18 ላይ ነው ቆሮንቶስ የገባው። ምዕራፍ 18 ኤፌሶን ገባ። ምዕራፍ 19 ነው ቆሮንቶስ ይመጣ። አቴናና ቆሮንቶስ ጎን ለጎን ናቸው። ስለዚህ የቆሮንቶስ ሰዎች ብድግ ብለው ከዱባይ ሻርጃ እንደማለት እናንተ ናችሁ ሻርጃ ዱባይ የመጣቁት እንጂ ከአዲስ የመጣ ሰው ጋር አቆሙ የት እንደገባም ዝም ብሎ ነው የሚሄድ። እንደዛ ማለት ከሆነ አቴናና ቆሮንቶስ እዛው ጎን ለጎን ነው። ሰው ብድግ ብሎ አቴና ሄዶ አሮስፋጎስ ቁጭ ብሎ ጥበብ ሲሰማ ውሎ ይመጣል። የቆሮንቶስ ህዝብ ሀብታም ነው፣ ብር አለ። 250,000 ነዋሪ አላት ቆሮንቶስ። 400,000 ባሪያ አለ። አስባችሁታል? ከነዋሪው እጥፍ ነው ባሪያው። እና ህዝቡ በጣም መርቻንት ነው፣ ባለጠጋ። ስለዚህ በጣም ብዙ ባሪያ አለው። ከነ ጣሊያን ከነ ስፔን ምናምን ከምዕራብ በኩል ወደ ምስራቅ የሚያልፍ የትኛው ሸቀጥ በቆሮንቶስ ያልፍ። በዚህ በኩል ደግሞ ከነ ግብጽ ከነ ፊንቄ ከነ ምናምን የሚመጣ ወደ ምዕራብ በኩል በቆሮንቶስ ያልፍ። ዳሊዮኮስ የሚባል በጣም ፌመስ ትልቅ መንገድ አላት ቆሮንቶስ። ትልልቅ ፉርጎ ያላቸው እንትኖች እየተጎተቱ በዛ ላይ ይሄዳሉ። ኖን የከተማ ውስጥ ባለጠጋ ነው። ትልልቅ የፍልስፍና ትምህርት የከተማ ውስጥ ስለሌለ አቴና ሄዶ ቁጭ ብሎ ይሰማሉ። ብር ከፍለው አሮስፋጎስ ቁጭ ብሎ የነ ፕላቶን የነ አርስቶትልን የነ ሶክራጥስን ፍልስፍና ሲራቀቁ ውሎ ይመጣሉ። ስለዚህ ከተማይቱ የግሪክ ፍልስፍና ተጽዕኖ አለባት። ሰዎቹ ትምህርት ቤት ከተማቸው ላይ ስለሌለ ከአቴና ቀጥረው ያመጡና ሶፊስት ይባላል አስተማሪ 50 ሰው እየሆኑ ይማራሉ። እየከፈሉ ቁጭ ብሎ ይሰማሉ። ጳውሎስ ሲገባ ከፍልስፍና አስተማሪዎቹ ጋር አነጻጸሩት። እናቴ አቴና ወጥቶለት ነው የመጣው ፍልስፍና። ቆሮንቶስ ሲገባ ሌላ ላላቆረጫለሁ በቃል ብልጫ አልመጣው። ኢየሱስ ጌታ። እናንተ ከሚያስደንቋችሁ ከሚያስደምሟችሁ ፈላስፎች ላቅ ያለ ንግግር አይደለም ይዤ መጣሁታል። መንፈስን ኃይል እየገለጥኩ ነው የመጣሁት በእግዚአብሔር ላይ እንድትመሰረቱ ስለምፈልጋል። ንግግር አይደለም ጉዳዩ ህይወት ነው እያለ ነው የመጣው። ህይወት ነው እያለ ነው የመጣው። የዘላለም ህይወት ነው እየሰበከ የመጣው ሰውየው እንጂ በጣም ፐርፎርም ለማድረግ አልመጣም። ኮፓፕል አድርጋችሁ ብሎ አልመጣም። ጳውሎስ በፍጹም እንደኔ ጨዋታ አይጫወት። ህይወት ነው። ኢየሱስ ጌታ ነው። አያችሁ፣ በንግግር ብልጫ ስትሄዱ ከእናንተ የተሻለ ሲመጣ ያራግፈዋል። ህይወት ይዘህ ከመጣ ግን ሶሊድ ነው። ማንም ቢመጣ አይቀየርም። ስለዚህ ቢ ሲሪየስ፣ በጣም ሲሪየሱም ለሚጠፉት ሞኝነት ነው። በጣም ድረ ዘመናዊ የሆኑ ሰዎች አሉ። አንዳንዴ እምነታችሁን ለማውራት ያሳንሷችኋል። ሲያወሩ እነሱ በጣም ሞኝ የምድር የመጨረሻ ነገር ያደርጓችኋል። እነሱ በጣም ዘመናዊ ሆነው ክርስቲያን መሆናችሁን እስትደብቁ ድረስ ያሳንሷችኋል በፊታችሁ። ጳውሎስ እንዲህ ያለ ሞኞች ናቸው። እስቲ አሜን በሉ። እንደ ክርስትና አይነት ውድ ህይወት የለም። አምላክ ሰው የሆነበት ህይወት፣ መስቀል ላይ እርቃኑን የሞተለት ህይወት፣ ኢየሱስ ክርስቶስ ለዘላለም ጌታ። ለኛ ለምንድን ግን የእግዚአብሔር ኃይል የመስቀሉ ቃል አለ። ይሄ ከመስቀል ድራይቭ የምናደርገው ትምህርቱ አለ። ወንጌል ማለት እኮ ነው። ወንጌል አለ የእግዚአብሔር ኃይል ነው። ስሙን ሊትራሊ ሮሜ 1:16 ላይ ወንጌል የእግዚአብሔር ኃይል ያለበት አይደለም፣ ራሱ የእግዚአብሔር ኃይል ነው ተብሏል። ራሱ ወንጌል የእግዚአብሔር ኃይል ነው። ራሱ ወንጌል የእግዚአብሔር ኃይል ለኛ ለምንድናል የእግዚአብሔር ኃይል። ከዛ ጳውሎስ የቆሮንቶስ ቤተክርስቲያን ላይ ያኔ እናንተና ነበሩ ለጳውሎስ መረጃ የሚያቀብሉት እነ ማነው ስሙ ያ ቀሎይ ይባላል አንዱ ሰውዬ እና እነ ቀሎይና የስጢፋኖስ ፋሚሊ አሉ ጳውሎስን የሚያውቁት ፐርሰናል። እና ከነሱ እንደሰማሁት እያለ የጻፈው በባይዘው ጌታ ገልጦለት አይደለም ሰምቼ ነው ብሎ ነው የጻፈው። እና ቀሎይን ምን ይሏል? ዛሬ የቸርች አባል በሙሉ ወደ ቤት ላክልኛል። ምን ነው ስለ ጉባኤ ቀይር ዛሬ ምን ላድርጋለሁ? ፈላስፋ አምጣልኛል፣ የዚህ ዓለም ሊቅ አምጣልኛል፣ ጠቢባን ሰብስብልኛል። እና ተሰበሰቡ። ፈላስፋ፣ ጠቢብ፣ ሊቅ በሙሉ ገባ ጉባኤ። ከዛ ደብዳቤው ወክ ያደርጋል። ባይዘው ምዕራፍ 1 እኮ ስታጠኑት እኮ ይራመዳል። ቴክስቱ ጽሁፍ ብቻ አይደለም፣ ይጨብጣል፣ ይነካቸዋል። ቴክስቱ ጳውሎስ ቆሞ ነው የሚያወራው።
የዚህ ዓለም ፈላስፋ የት አለ ይላል። አለን ይላሉ መጥተዋል። የዚህ ዓለም ሊቅስ ሲል አለን ይላሉ። የዚህ ዓለም አዋቂ ሲል አለን ሲሉ ጳውሎስ ሰብስቦ እግዚአብሔር አላቸው። እሺ ያሉ ሞኝ እያሉ የመጡ እኮ ናቸው። እሺ ሲሉ የዚህን ዓለም ጥበብ ከንቱ አላረገም፣ አንተ እድሜውን የጨረሰበትን ጥበብ ከንቱ ነው አለ። አሁን እኮ እኛ እንደውም ድካምን ለማንሳት ራሱ እኮ ከደጉ ነው የሚጀምረው። እንትን ጥሩ ባህሪ አለ፣ ከዛ እንትን እናስተካከል ነው የሚባለው ሰው አይደል? የጳውሎስ ደብዳቤ እንደሱ አይደል? አሁን እኮ ቆሮንቶስ ላይ ለምሳሌ ምዕራፍ 1 እና ምዕራፍ 2 ያነበበ ሰው እኮ ቆሞ ነው አሜን የሚለው፣ እየዘለለ ነው አሜን የሚለው። እንደናንተ እንዲቁጭ ብሎ እኮ አይሰማም እኮ ምዕራፍ 1 እና ምዕራፍ 2 የሚሰማ ሰው። በተለይ ቆሮንቶስ የሚለው እኮ መቆነታተስ የሚለው የግሪክ ግስ ምግባረ ምልሹ ማለት እኮ ነው ትርጉሙ። ስነ ስርዓት የሌለው ማለት እኮ ነው ትርጉሙ። ቆሮንቶሶችን አስቧቸው እንግዲህ ይሄ ምዕራፍ 1 እና ምዕራፍ 2 ሲነበብ ወንበር ላይ ቆሞ ነው ፕሪቺት ማን ኦፍ ጋድ የሚሉት ጎድ ማን ኦፍ ጋድ ጎዲፕ በቃ እያሳበዱ ሰምጣው አድንቆ ምዕራፍ 3 ላይ ደረሰ። ህፃናት ናችሁ ሲል እምቢ ይባላል። ሁለቱ ላይ የዘለሉ አሜን ተብሎ ምዕራፍ 3 ላይ እምቢ ይባላል። እናድጋለን ጳውሎስ ቀጥል አበረታቱ። እዚህ ጋር ግን ጳውሎስ ትሪት አያረግም። ለምን መሰል? መስቀል ነው። ትሪት አያረጋቸው፣ ኢንከሬጅ አያረጋቸው። ጺማቸውን ያስረዘሙበት እድሜያቸውን የጨረሱበት ረጅም ዘመን ሲራቀቁ ሲፈላሰፉ ኖሩበት ከንቱ አርጎታል። ከንቱ ነው ማለት እጃችሁ ላይ የለፋችሁበትን ጉዳይ ከንቱ ነው ቢላችሁ አንድ ሰው ትጣላላችሁ። ከንቱ ነው ማለት ጳውሎስ ላስረዳችሁ። ዓለም በጥበቧ እግዚአብሔርን ልታውቀው ስላልቻለች የእግዚአብሔር ጥበብ ሲገለጥ የዓለም ጥበብ የእግዚአብሔርን ጥበብ ሊያገኘው ስላልቻለ የእግዚአብሔር የመጨረሻ ዊዝደሙ ክሮስ ላይ ያለው ክራይስት፣ የመጨረሻ የእግዚአብሔር ጥበብ በመስቀል ላይ የተሰቀለው ኢየሱስ ነው። የመጨረሻ ጥበብ እግዚአብሔር አለኝ የሚለው ጥበብ ያንጠፈጠፈው መስቀል ላይ አንድ ተራ ይሁዳዊ የሚመስል ግን ልጁ ገሎ ዓለምን አድናለሁ ከዘላለም ሞት አድኜ ወደ ዘላለም ሕይወት እከት። ይሄ የመጨረሻ ጥበብ ነው። መሬት ላይ ያለ የትኛውም ፊሎሶፊ የትኛውም አይዲዮሎጂ መሬት ላይ ያለ የትኛውም በአይምሮ በእውቀት ተጨምቆ የሚመጣ ነገር መሬት ላይ ለመኖር ነው የሚሆነው፣ ለዘላለም አይሆንም። እግዚአብሔር ግን መስቀል ላይ አለ አንድ ተራ የሚመስል አይሁዳዊ ወጣት ግን የእግዚአብሔር ልጅ ገሎ አለ ዘላለም አስተካክላለሁ። የመጨረሻ ዊዝደም ይሄ ነው። ከዘላለም ሞት መዳኛ ይሄ ነው። ከሲኦል ወደ ሰማይ መሄጃ ይሄ ነው። የመጨረሻ ጥበብ ነው። ስለዚህ አለ ጳውሎስ ጠጋ ይላቸውና ጠጋ ይላቸው። ሰዎቹ ትንሽ አግሬሲቭ ሆነውበታል፣ ሆት ሆነውበታል፣ ብዙ ስላልተለማመጣቸው ጠጋ ይላቸው። ከዓለም ጥበብ ይላቸው እሺ ሲሉት የእግዚአብሔር ሞኝነት ይጠበባል። የመጨረሻ ርቀቅ ብላችሁ ተጠበን ጨረስን ስትሉ ከሱ ከፍ ብሎ እግዚአብሔር ሞኝ ይሆናል። እግዚአብሔር ጠቢብ እኮ አይደለም እኮ ከሱ ከፍ ብሎ ሞኝነቱ ነው የሚጀምረው። ጥበቡ ማየት እየለለ ነው። ከዓለም ጉልበት የእግዚአብሔር ድካም ይበረታል። ልክ እንደነ ሰሜን ኮሪያ በ12 ደቂቃ 3000 ኪሎ ሜትር የሚሄድ ባሊስቲክ ሚሳኤል ሰርተ የመጨረሻ ኃይለኛ ነኝ ስትል ከሱ ከፍ ብሎ እግዚአብሔር ድካሙ ይጀምራል። አንደራረስም ባላችሁ መቀበል ብቻ ነው የሚያዋጣው። ኢየሱስ ክርስቶስ ብቻ ጌታ ነው። አይ ጳውሎስ ትንፋሽ አይሰጥም ሲያወራ፣ ትንፋሽ አይሰጥም፣ ማሳቢያ አይሰጥም ሲያወራ። በላይ ነግሮ ያንበረክካል። ክሮስን እንደዚህ ነው የሚያየው ጳውሎስ፣ ፊት ለፊት ነው የሚያየው። ትምህርት ያወጣበታል።